የትራንስፖርትና ሎጂስቲክስ ሚኒስቴር ባሻሻለው መመሪያ ቁጥር 1136 ህዝባር 2018 መሰረት የትራንስፖርት ማህበራት አደረጃጀታቸውን ወደ አክሲዮን ማህበራት በመቀየር ባለንብረቶችና ህብረተሰቡ ተጠቃሚ ይሆኑበታል የተባለ ስርዓት መዘርጋቶ ይታወሳል። ማሻሻያው በሀገሪቱ የጉዞ ፍላጎት መጨመር፣ የአገር አቋራጭ ትራንስፖርት እጥረትና በዘርፉ የሚታዩ ብልሹ አሰራሮችን ለመቅረፍ ያለመ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ያው የህዝባችን ቁጥር ወደ 135 ሚሊዮን ደርሷል። የጉዞ ፍላጎት እያደገ ነው ያለው። የትራንስፖርት አገልግሎት የሚሰጡ የአገር አቋራጭ ተሽከርካሪዎች ቁጥር በጣም ውስን ነው። ውስን መሆኑ ብቻ ሳይሆን ከአደጋ ጋር ተያይዞ በጣም ስታንዳርድ ያልሆኑና ጊዜውን የማይወጁ አደጋም ደግሞ የሚያባብሱ በቁጥር ደግሞ የህዝባችን የጉዞ ፍላጎት ማሟላት ያልቻሉ በማህበራት ሂደት ውስጥ በቆዩበት ዘመንም ተወዳዳሪ ያልሆነ በተለይ ለደላላ የተገለጠ ከዚህ ከኢኮኖሚ እድገት ጋር ቀድሞ የሚሄድ ወይም ደግሞ ኢኳሊ የሚሄድ ትራንስፖርት መፍጠር ነበረብን። ከዚህ አኳያ አንደኛ አደረጃጀቱን መቀየር ግዴታ ስለነበረብን አደረጃጀቱን ለመቀየር አዋጅ ሰደቀ። ከዚህ ቀደም የነበረው አሰራር ኋላ የቀረና በርካታ ተፈታታኝ ሁኔታዎች የነበሩበት ቢሆኑም በአሁኑ ወቅት ዘመናዊ ጠንካራና አቅም ያላቸው የአክሲዮን ማህበራት መመስረታቸው በትራንስፖርት ዘርፍ ዓለም አቀፍ ተወዳዳሪነትን በመጨመር ህብረተሰቡን ተጠቃሚ እንደሚያደርገውም ተመላክቷል። አንደኛ በጊዜው ስቶካቸውን መጨመር ይችላሉ። የፋይናንሻል ትርፍ ሂዳጋቸውን ማሳደግ ይችላሉ። አጠቃላይ ደግሞ ሪስክ ደግሞ ሚኒማይዝ ያደርጋል። የአባላቱ ሪስክ በተናጥል የሚደርስባቸው የሪስክ ደረጃ ይቀንሳል። ከመንግስት ጋር ደግሞ የሚገኘው የፖሊሲ ምላሽ በቀላሉ ለመጠቀም ያስችላቸዋል። ከዚህ ሀገር ወጥተውም ደግሞ ከጎረቤት ሀገራት ጋር አጠቃላይ ኢንተርናሽናል ትራንስፖርት ላይ ተወዳዳሪ የመሆን አቅም መፍጠር ይችላሉ። እኛም ፖሊሲ ያንን አደረጃጀት የሚደግፍ ሆኖ ነው የተቀረጸው ማለት ነው። ተዋናያኑ ይጠቀማሉ፣ ሀገር ትጠቀማለች፣ ህዝባችን ደግሞ ጊዜው አይበከንበትም፣ ከአደጋ ይታደጋል። ሁለተኛ ደግሞ ክብሩ ይጠበቃል ማለት ነው። ሰብአዊ ክብሩን ተጠብቆ ሴፍ ጉዞ ይኖረዋል ማለት ነው። አጠቃላይ ደግሞ ተወዳዳሪ የሆነ የትራንስፖርት ስርዓት በኢትዮጵያ ለመፍጠር ነው ጠቀሜታው ማለት ነው። በመናሪያዎች የአገልግሎት አሰጣጥ ረገድ ከዚህ ቀደም የነበሩ የደንበኞች እንግልትና የእቃ መጥፋት ችግሮችን በመቅረፍ የትራንስፖርት ክፍያዎችን፣ አገልግሎቶችን በዘመናዊ ዲጂታል ቴክኖሎጂ የታገዙ ለማድረግም እንደሚያግዝ ተጠቁሟል። ከቤት ወጥተው የሆነ የትራንስፖርት መሳለጫ ወይም የትራንስፖርት የሚያገኝበትን ቦታ ወደ ባስ ሲሄድ ህዝባችን አሁን ላይ በስጋት ነው እየሄደ ያለው። አንደኛ አሰረቃለሁ፣ ሁለተኛ ላላገኝ ይችላሉ፣ ሶስተኛ ታሪፉ ደግሞ ተጨምሮ ሳያውቀው ተጨምሮ ሊያገኝ ይችላል። ሶስተኛ ደግሞ አገልግሎት የሚሰጡ አካላት በራሳቸው ሰብአዊ ክብርን የመጠበቅ በንግግር ጭምር የተጋሩ አይደሉም። የኢትዮጵያን እሴት የተለበሱ አይደሉም ማለት ነው። አሁን ላይ ይህንን ካርቭ አድርገን ቀይረን አንደኛ ባሶቹ ደረጃቸውን የተሻሻሉ ዘመናዊ ባሶችን እናቀርባለን። ያ መቅረብ ብቻ ሳይሆን ደግሞ አገልግሎት የሚሰጡ ሹፌሮች፣ ረዳቶች ሁሉ በአሳሳብ የተቃኙ የተገሩና የተለወጡ ሆኖ እንዲሰሩ እናደርጋለን። ማህበራቱ ቀደም ሲል አትራፊ እንዳልነበሩ የተነሳ ሲሆን ወደ አክሲዮን ማህበር ማደጋቸው ከራሳቸው አልፎ ለህብረተሰቡ ላቅ ያለ ጥቅም እንዳለውና ዘርፉን ወደ ዲጂታል አሰራር ለማስገባት ለሚሰራው ስራ በርካሽ ነው ተብሏል። ከዚህ በፊት የነበረው አደረጃጀት የማህበራት አደረጃጀት ነው። ማህበራት አትራፊ አልነበሩ፣ የንግድ ተቋምም አልነበሩ። ያው ያሉትን ባለሀብቶች ንግድ ፍቃድ አውጥተው የሚሰሩ የግል ባለሀብቶችን አስተባብሮ ስራ መስራት ነው። ነገር ግን መንግስት አዋጅ አወጣ። አሁን ያሉ ማህበራት አደረጃጀታቸው ተቀይሮ ወደ ንግድ ተቋምነት መቀየር አለባቸው ይላል። እነዚህ የንግድ ሲቋቋሙ ሶስት መሰረታዊ ዓላማዎችን ይዘው ነው። ሶስት አካላትን ተጠቃሚ ለማድረግ የመጀመሪያው ህብረተሰቡ ነው። ህብረተሰቡ ተጠቃሚ የሚሆነው ተደራሽነቱን ያሰፋልለታል። ዘመናዊ የሆኑ አዳዲስ ተሽከርካሪዎች እንዲገቡለት ይደረጋል። እርካታም እንዲያገኝ ነው፣ በዋጋም በምንም። ሁለተኛው ተጠቃሚ የሚሆነው ደግሞ ባለሀብቱ ነው። ባለሀብቱ እነዚህን ተሽከርካሪዎች የነበሩትን ተሽከርካሪዎች ወደ አዲስነት ሲቀይር በአክሲዮን ተደራጅቶ ከፍተኛ የሆነ እንቅስቃሴ ያገኛል። አሁን እየተሰጠ ያለውን አገልግሎት በይበልጥ አውቶማይዝ ማድረግና በተቻለ መጠን ደግሞ በዲጂታል ማርኬት ውስጥ እንድንገባ ህብረተሰቡ ያው እያየው ስለሆነ ሁሉ ነገር ዲጂታል እየሆነ ነውና ወደዛ እንድንገባ ለማድረግ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ከኢትዮ ቴሌኮም ጋር በመተባበር የትራንስፖርት ማኔጅመንት ሲስተምን ዝግጁ ማድረጉንና ሲስተሙ ተጓዦች ከቤታቸው ሳይወጡ መቀመጫቸውን ለማስያዝ ታሪፋቸውን ለማወቅና በሞባይላቸው ክፍያ ፈጽመው እንዲስተናገዱ የሚያስችል አሰራር ነው ተብሏል። ህብረተሰባችን በኢቲኬቲንግ አገልግሎቱን ከቤት ከፍለው ወንበር አውቀው ሰዓት አውቀው የኢቃም የራሱንም ታሪፍ ከዛ ካለበት በስልኩ በየትኛው አማራጭ ከፍሎ
ለመሳፈር ብቻ ተርሚናል እንዲሄድ ነው እያሰብን ያለ ነው። የፕሮጀክት ስራው አልቆ ቴስት ተደርገው ላይሰንስ አግኝተው አሁን ላይ 13 ኦፕሬተሮች በየሩቱ እየፈተሹ ነው ያሉት። በተለይ ከዚህ ከሚመጣው ወር 15 በኋላ ደግሞ ፉል ላውንች ወይም ደግሞ ሮል አውት ለማድረግ ነው እየሰራን ያለ ነው። በቀጣይም የአክሲዮን ማህበራቱ የሀገሪቱን ታዳሽ ኃይልና የተፈጥሮ ጋዝ አጠቃቀም ታሳቢ ያደረጉ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት እንደሚገባቸው ተመላክቷል።